ከተወደሱ ከመሄድ በፊት እንደው አንቺ ከፕሮግራሙ በኋላ ተሰማሽ ምን አዲስ ነገር አለ የሚለው ታሪኳን እቀርብላችኋለሁ። ባጭሩ ሰውዬው ላሳያችሁ። እኔ ማለት በጣም ኤክሳይተድ ነው የሆንኩኝ። ማለት እኔ የዛኔ ስቀር የዚህ አይነት መጀመሪያ ሰላም የዮሃ ሚዲያ እና ቲም በሙሉ በጣም ከልብ አመሰግን። ሰውየውን ፊቱን ላሳያችሁና ከዛ ታሪኩን እነግራችኋለሁኝ። እዩት በማየሙት ይሄ ነው ሰውየው። ለእውነት አይ ዶንት ኖ ሪሊ እንትን የለኝም መግለጽ በጣም ይከብደኛል። ነው እንዴት ነው ምናምን ብላችን ካሬዝ ላደረጋችን አመሰግናለሁ። ከዛ ደግሞ የሚቀጥለው የሀገሬ ልጆች ታሪኳን ባጭሩ ልንገራችሁ። ማስቲካው ሲሆን ከማስቲካ ምንድን ነው ጉዳይሽ? ምን ጉድ ነሽ? እርግጥ ድፎ ዳቦ በኔስካፌ የበላው በልጓ አልበላው በተፋት ደስ ይበልሽ። እሺ ንገራችሁ። እቺ ልጅ የዛሬ 22 ነው 23 ዓመት ጋዜጣ ላይ ይሄ ሰውዬ ሳውዝ አፍሪካ ሀብታም ነው በጣም። እሺ ታዛቢዋ ናት። ታዛቢዋ ሜምበርሽን ማነው? ሶሪ አካውንትሽ ፕራይቬት ነው፣ ክፈችው። ከዛ አስገባሻለሁ። ክፈችው እና ጻፊ። የዛሬ 23 ዓመት ጋዜጣ ላይ ኢትዮጵያዊ ሴት ማግባት ፈልጋለሁ፣ አምጥቼ ማስተምራት፣ ህልሟን ማሳካላት ብሎ ጋዜጣ ላይ እንትን ይላል። የዛን ጊዜ ትዳር የሚፈለገው በጋዜጣ ነበር መሰለኝ። ያደነ የዛሬ 23 ዓመት። ከዛ ጋዜጣ ላይ ይህን ስታይ ታላቅ እህቷ ይኸውልሽ እንደዚህ አንቺ ውጭ መሄድ ሞዴል መሆን ህልምሽን ማሳካት ትፈልጊ የለ ትላታለች። ከዛ ስትላት እሺ ትልና ጽፍለታለች ደብዳቤ። እኔ እድሜ 18 ነው እንዲ እና እኔ ሚስት መሆን እፈልጋለሁ ለአንተ ብላ ትጽፍለታለች። ከደብዳቤ ከላኩ 60 ሴቶች መጨረሻ የደረሰው የእሷ ደብዳቤ ነው። መጨረሻም ደርሶ ግን ደብዳቤዋ እሷን መረጣትና በ2 ወር ውስጥ ፕሮሰስ ተደርጎላት ወደ ሳውዝ አፍሪካ ሄደችና ሳውዝ አፍሪካ እንደሄደች ተቀበላት። ትልቅ ቤት አለው፣ በጣም ሀብታም ነው። ክፍል ተሰጣት። ከዛ አትባለ ጀመረች። 1 ቀን 2 ቀን አድራ ሜዲካል እንትን ሊያሰራላት 22 ነው። እሺ የዛሬ 22 ዓመት ይቅርታ 23 ስላልኩ 22 ዓመት። አሁን ይህን ላሽ ብለሽ ብታልፊስ ማሬ ታሪኩን ከምታቋርጭኝ እና ከዛ ፕሮሰስ ሊደረግላት ወረቀት ምናምን ሊሰራ ሜዲካል ያስፈልጋል። ሶ ሜዲካል ዛት ትሩ ስቶሪ የስማሪ ትሩ ስቶሪ እና ወረቀት ሊሰራላት ከዛም በፊት ሶሪ ወረቀት አይደለም አምማት ገና 2 ቀን ከማድሯ ሙቃት ላብ አላት ምናምን እና አስተርጓሚ ስትነግረው እሷን ትንሽ እንግሊዝኛ ትችላለች። ስትነግረው በቤት ውስጥ ካለች ረዳት ጋር ሆስፒታል ይዟት ይሄዳል። ሆስፒታል ትመረመርና ምናልባት አየሩ ተጋጭቶብሽ ይሆናል ምናምን ተባለች። ከዛ ትንሽ ቆይ ሶሪ ጋይስ ትንሽ እንደዛም ተብሎ በነጋታውም እንደገና ባሰባት። በጣም ሲብስባት ሲያማት ድጋሚ ሆስፒታል ስትወሰድ አይ ሙሉ ምርመራ መመርመር አለብሽ፣ የሆነ ያልተስማማሽ ነገር ይኖራል፣ አየሩ ሊሆን ይችላል አይታወቅም ተባለና ሙሉ ምርመራ ስትደረግ HIV ኤድስ የላከላት ቪዛ የ2 ወር ቪዛ ነው። ባይዘወይ ሶሪ ይሄንን ነገር ሳረሳ የ2 ወር ቪዛ ደርሶ መልስ ትኬትን የቆረጠላት የ2 ወር ቪዛ የገዛላት። ምክንያቱም ካልተመቸሁሽ መተሽ አይተሽኝ፣ በጣም ጥሩነቱ ከዚህ ይጀምራል ሰውየው። መተሽ አይተሽኝ ካልተመቸሁሽ፣ የኔ ሚስት መሆን ካልፈለግሽ፣ ሀገሩ ካልተስማማሽ፣ አልፈልግም ካልሽ መመለስ እንድትችይ ደርሶ መልስ ትኬትንም ቆርጥልሽ የ2 ወር ቪዛ ነው ማወጣልሽ ብሎ ነግሯት ተስማምታን የመጣችሁ። ስለመጣች ወዲያው ደግሞ አብሯት መተኛት አይፈልግም። ቢካዝ ካልተመቸሁሽ እንደባል ባህሪ ናትኑና እንጠናናና ካልተመቻችን ትሄጃለሽ፣ ወደ ሀገርሽ ትመለሻለሽ። ስለዚህ ይሄ ነው ክፍልሽ ብሎ ለብቻዋ ነው ክፍል የተሰጣት። እንደ እንግዳ ክፍል ነው የተሰጣት። ለምን እንትን ይላል ካልተመቻት ዝም ብሎ የሰውን ሰው አይጠቀምም። በጣም በቃ
ፈጣሪውን የሚፈራ መልካም ሰው ስለሆነ ማለት ነው። ከዛ በኋላ ስትመረመር HIV ኤድስ ይገኝባታል። HIV ኤድስ ሲገኝባት በጣም ይናደዳል። እያወቅሽ ነው HIV ኤድስ እንዳለብሽ እያወቅሽ ነው የመጣሽው፣ ለምን እንደዚህ ጉድ ሰራሽኝ ምናምን ብሎ ያዝንባትና በቃ ወደ ሀገርሽ ትመለሻለሽ፣ ሻንጣሽን ሰብስቢ፣ 3 ቀን ሰጥቼሻለሁ እንድትዘጋጂ ብሏት፣ ከዛ በጣም አዘነች፣ አለቀሰች። ምን ወሰነች? ልክ ኢትዮጵያ እንደገባች ራሷን ልታጠፋ፣ ቤተሰብ ጋር ሳትሄድ ራሷን ልታጠፋ። ምክንያቱም ውጭ ሀገር ልትሰራ ሀብታም ልትሆን ህይወቷን ልትለውጥ ስንት አላማ ይዛ መጣ። ከዛ አስቡት እንደመጣች ገና በስንት ጊዜዋ ይባል መለስ የሰው ምሳቅ የሰፈር ያንን መቀበል አልፈለገችም። ራሷ ልታጠፋ በቃ አልቅሳ ሻንጣዋን አዘጋጅታ እንደ ነገ ወደ ኢትዮጵያ ስትመለስ እንደ ዛሬ አንኳኩቶ ክፍሏ መጣና ምን ያህል የተባረከ ሰው እንደሆነ ተመልከቱ። አውቄ አይደለም ምናምን ብላ ነግራው አላመናትም ነበር። ብስጭት ስለተበሳጨ አምኜሻለሁ፣ ፈጣሪ ምናልባት ምክንያት ይኖረዋል አንቺ ወደ እኔ እንድትመጪ ያደረገው። ምናልባት ሀገርሽ ብትሄጂ ጥሩ ሕክምና ላታገኝ ትችላለሽ፣ ላትድኝ ትችላለሽ፣ ራስሽንም ልትጎጂ ትችላለሽ። ስለዚህ እንዳትመለሽ ወስኛለሁ። እዚሁ እንድትኖሪ ወረቀትም አሰራልሻለሁ፣ ፈርምልሻለሁ እንደባል ግን አብረን አንተኛም፣ አንቺም ክፍልሽ እኔም ክፍሌ እንደ ባልና ሚስት መኖር እንችላለን ብሎ እርፍ። ይኸው እስካሁን ድረስ 22 ዓመት ሙሉ ለእሷ ህክምና ጋይስ HIV ኤድስ ብቻ አይደለም ኩላሊቷ ነው ጋይስ የምትወስደው መድኃኒት ኩላሊቷን ነክቷት። HIV ኤድስ እድሜ ማራዘሚያው ለ22 ዓመት የምትወስደው ኩላሊቷን ነክቷት። ጉበት ያልታመመችው ነገር የለም። በወር ውስጥ አለች 3 ሳምንት ሆስፒታል ነኝ፣ 1 ሳምንት ነኝ ቤቴ አለች። 22 ዓመት ሙሉ ታማሚ ናት። ቤተሰቦቹ የሚያውቁት ሚስቱ እንደሆነች ነው። ለምንድን ነው ሚስት ከማትወልደው ሲሉት ሌላ አላገባም። ኢማጅን ለምንድን ሚስት ከማትወልደው ሲሉት ቤተሰቦቹ ምንድነው ያሉት? ኮማ ውስጥ ሁሉ ገብታ ነበር። አሁን ኮማ ውስጥ ገባለች በየጊዜው በቃ ትታመማለች። ሙሉ እድሜዋን 22 ዓመት ሳውዝ አፍሪካ ውስጥ በህመም ያሳለፈችው፣ ግን እስካሁን በህይወት አለች። እንደዛም ሆኖ አመስጋኝ ናት። በአንድ ወሩ 3 ሳምንት ሆስፒታል ተኝታ 1 ሳምንት ቤት ብታሳልፍ ደስተኛ ናት፣ አመስጋኝ ናት ፈጣሪዋን። እና ምን አይነት ሰው ነው አሁን አሳያችኋለሁ። ቀርቧል ሰውየውም እና በጣም የደነቀኝ እኔ አመስጋኝነቷ ነው። ሌላ ደግሞ አባቷን ያጣችው ውዶቼ ተረሳኝ ፓርት አስታውሱ። 22 ዓመት ኢትዮጵያ ሄዳ አታውቅም። እና እንትኑ ደግሞ የመጣባት HIV ደግሞ የመጣባት ከመጀመሪያ ፍቅረኛዋ ነው። ለመጀመሪያ ፍቅረኛዋም ማለት ልክስክስ ነበረ፣ ሌሎች ሴቶች ጋር የሚሄድ ነበር። እና ምን ብላ መልዕክት ላከች? አውቀህ ከሆነ በጣም አዝናለሁ፣ ፈጣሪ ይቅር ይበልህ፣ ሳታውቅ ከሆነ ግን ይቅር ብዬሃለሁ እና በህይወት ካለክ ይህንን እየሰማህ ከሆነ ብላ መልዕክት ላከች። በዮሐን ሚዲያ አስተላለፈች። ለመጀመሪያ ፍቅረኛዋ አንዴ ነው በቃ ፍቅረኛ ነው ማለት የሚያውቀው እንግዲህ በ18 ዓመቷ ከኢትዮጵያ ወጣ፣ አሁን 22 ዓመት አስቡት። እና በጣም የደነቀኝ ለግማሽ አካል መስዋዕት መክፈል ምንድን ያልሽ ላገኘሽ ሆኗ ግማሽ አካል። አሁን እሷ ግማሽ አካል ሆነት አብረው ተኝተው አያውቁም፣ ግንኙነት አድርገው አያውቁም። 22 ዓመት እሷ HIV ታማሚ ስለሆነች በቃ እሱ ሌላ ክፍል ይኖራል። ምን ያህል እኔ እንደዚህ አይነት ሰው በዚህ ዘመን እኔ መልአክ እለዋለሁ። ሰው ብዬ ራሱ መጥራት ይከብደኛል። መኖሩ ራሱ በዚህ ዘመን በጣም ይደንቃል እንደዚህ አይነት ሰው። እና አባቷን ያጣችው ጋይሰር አባቷን አጣለች እና አማርኛ ረስታለች። 22 ዓመት ሙሉ ስትኖር አንድ ጊዜ በጣም ታማ ልትሞት ደርሳ ሀበሾችን አፈላልጎ ኢትዮጵያኖችን አመጣላት ቤት። ኢትዮጵያኖች መጡ። አባቷ በጣም ትወዳለች። አባቷ ሞተባት። በአባቷ ሀዘን ህመሟን ማስብ ኩድት ብላለች። ግን ፈጣሪ ጥሩ ላይ ጥላት እንደዚህ አይነት መልካም ሰው ሰጣት፣ የሚወዳት፣ የሚንከባከባት፣ የሚያከብራት እና ሀበሾች ይቅርታ የዛኔ ስትመጡ HIV ኤድስ እንዳለብኝ ያልነገርኳችሁ ታገሉኛላችሁ ብዬ ነው፣ እንደዛ አታቅፉኝም ብዬ ነው። ልትሞት ደርሳ ኢትዮጵያኖች ማየት ፈልጋለሁ ብላው ሀበሾችን ፈላልጎ ጠርቶላት እንጀራ ምናምን ይዘው መጥተው ቤት ቡና አፍልተው እንጀራ በላች፣ ቡና ጠጣች። ከዛኔ ልትሞት መስሏት ስለነበረ ነው
ማትድን መስሏት ነው ሀበሾች ናፈቁኝ ብላ ያለችው። ለምን የምትኖርበት አካባቢ ሀበሻ የለም፣ ሀበሾች አታገኝም። እና የዛኔ ቤቴ የመጣችሁ ሀበሾች ምግብ ይዛችሁልኝ አመሰግናለሁ። ኤች.አይ.ቪ ኤድስ በሽተኛ እንደሆንኩኝ የምታጣቂ ታማሚ እንደሆንኩ ስላልነገርኳችሁ ይቅርታ ምናምን አለች። እዚህ ላይ ላይክ ኦልሬዲ ማለት ለመጀመሪያ ጊዜ ነው እንደዚህ ወጥታ ስትናገር፣ ለማንም አትናገርም። ኢቨን የእሱ ቤተሰቦች አያውቁም። አሁን ነው ከሚዲያ ነው የሚያውቁት። ኦልሬዲ አሁን እዚህ ጋር ስናገር ነው የሚያውቁት ቤተሰቦቹን ብላለች። እሱ ግን ፈቅዶልኝ ነው መናገር። አንተ ማለት ለዚህ ሰውዬ ማድረግ የምችለው ምንም ነገር የለኝም። የምሰጠው ማለት እኔን ሲያስታምም መኪኖቹን ሽጧል፣ ቤቶቹን ሽጧል፣ ሀብቱን ሙሉ 22 ዓመት እኔን ጥሩ ሕክምና በማሳከም ብዙ ነገር ነው የሚያመኝ። ብዙ ኦርጋኖቼ ተጎድተዋል። ጉበት፣ ኩላሊት፣ ብዙ ነገር፣ ልብ ኮማ ውስጥ ሁላ ትገባለች። እና በየጊዜው ገንዘቡን ሀብቱን እኔም በማሳከም ጨርሷል። እና ምንም ልሰጠው የምችለው ነገር የለኝም። ማመሰግንበት ነገር የለኝም። እና በህይወት እያለሁ ከመሞቴ በፊት ሚዲያ ላይ ወጥቼ ላመስግነው ብዬን የመጣሁት አለች። አታሳዝንም? በቃ ምንም ለሱ የምከፍለው ውለታውን የምከፍልበት ማመሰግንበት ነገር ስለሌለኝ ነው አደባባይ ላይ ወጥቼ ላመስግነው ብዬን የመጣሁት። በጣም አሳዘነችኝ። ከዛ አምጪውና ደግሞ እኛ የምናመስግነው ብሏት ሚዲያ ይዘው መጣለች። ይሄ ነው ሰውየው። ይኸውላ ድምፅሽን ሲሰሙ አማርኛሽን ሲሰሙ ብዙዎች ግር ይላቸው ነበር። ምናልባት ሙሉ ቪዲዮ የተከታተሉ ግን ተረድተውሻል። ምክንያቱም ተወስጃቸው የነበሩ መድኃኒቶች እንግዲህ የፈጠሩት ተጽዕኖ። አዎ ረስቼ ሳልነግራቸው የምትወስደው መድኃኒት በጣም ብዙ አይነት መድኃኒት ስለምትወስድ የምትወስዳቸው መድኃኒቶች አይምሯን እንድትረሳ፣ አማርኛ እንድትረሳ፣ ሁሉንም ቋንቋ እንድትረሳ አድርጓት እንደ አዲስ ነው ቋንቋ የተማረችው። ከኮማ ስትነቃ እንደ ሕፃን ልጅ ነው ሁሉን ነገር የረሳችው። ኮማ ውስጥ ብዙ ጊዜ ቆይታ ስትነቃ እና እንግሊዝኛም አማርኛም እንደ አዲስ ነው የተማረችው፣ እንደ ሕፃን ልጅ እንደ አዲስ። እና እንደዛ ነው አማርኛዋ እንደዚህ ሆነው አይምሯ ሁሉን ነገር ረስቶ ስለነበረ ነገሮችን እንድትረሺ ቋንቋዎችን ኢቭን ትናገር የነበረውንም ነገር እንድትረሺ እንዳደረገሽ ገልጸሽልን ነበር። እና በኋላ ሙሉም ቪዲዮ ያዩት ሰዎች ግን ተረድተውሽ በጣም ብዙ ሀሳብና ሴት የሚሰጡሽ ነበረ። ሌላ አንድ የሰማሁት ነገር እንግዲህ ከረጅም ዓመት በኋላ ከኢትዮጵያም ተደወለልሽ መሰለኝ። ቤተሰቦችሽ አገኘሽ? አወሩሽ? ያ ኢትዮጵያ በጣም ብዙ ሰው ነው የደወለው። በጣም የደነገኝ እናቶች በጣም በእድሜ ትልቅ የሆኑ ወደ አንዳንዶቹ የኔ 75 እድሜ የኔ ልጅ ልጅ ወይ ድፍት አርግኝ ምናምን እያሉ በጣም ሳለቅሱ ነበረ። እኔ የኢትዮጵያ እናቶች እንጃ በእውነት ነው የምልህ በቃ እየደወሉ የኛ ልጃችን እንወድሻለን፣ ኢትዮጵያ ነይ እንቀበልልሻለን። በጣም ኢሞሽናል ነው መሆነው ብዙ ከነገርኩኝ ከመላው ዓለም ከኖርዌይ፣ ካናዳ፣ አውስትራሊያ አራውንድ ወርልድ በጣም በሚስተር ኬኒ በእኔ ቴስቲሞኒ የላይፍ ሼሪንግ ባደረኩኝ ማለት ነው እያለቀሱ በቃ ምድሪቷ ሁሉ ያለቀሰች ነው የማሳለኝ። እኔ እንጃ ቃላቶች ያጥሩኛል። ምን ብዬ ላስረዳችሁ ወገኖቼ? ምን ብለን እናመስግነው ይህንን ሰውዬ? ቤተሰቦችሽ አሉ? ወላጆችሽ አሉ? ኢትዮጵያ ኤምባሲ ሸልሙልን በእናታችሁ። ሳውዝ አፍሪካ ያላችሁ ኢትዮጵያ ኤምባሲዎች ትገናኛላችሁ? ሰምታይምስ እንገናኛለን እና በቃ ብዙ እንደዚህ አልመሰላቸውም ይመስለኛል። እና ያገኘሁት ፊድባክ በጣም ነው ደስ ያለው። እሱ ራሱ እንደዚህ አልመሰለውም ነበረ። እንዴ ብቻውን ይመስለው ነበረ፣ ያው እኔም ብቻ የሚረዳው እና አንዳንዴ ጥያቄ ምናምን ጥያቄ ያገኛል ለራሱ ዋይች ልጅ ሰው የላትም እንዴ? የት ሀገር ነው ዳይመንድዬ? ሳውዝ አፍሪካ ነው። እና ሳውዝ አፍሪካ ያላችሁ ኢትዮጵያውያን በባካችሁ ሚስተር ኪን ሸልሙልን እህታችንን 22 ዓመት ሙሉ አንድ ሆዚ ቅርታ ታርጊሻል 22 ዓመት ሙሉ የኤች.አይ.ቪ ታማሚ እህታችንን እንደ ሚስት ግን ገላዋን ሳይነካ እንደ ሚስት ቤቱ እያኖረ እየተንከባከበ ሀብት ንብረቱን እሷን በማሳከም ጨርሶ ብዙ ነገር በእናታችሁ ኢንተርቪውን አይታችሁ እንደው ይሄን ሰውዬ ቴንኪዩ በሉልን። ወይ በእነሱ እንትና አንዳንዴ ሲጠይቅ ሰማለሁኝ ኤንጅል ዩ አር ዮርሰልፍ አለውን ኤንጅል ብሎ ነው የሚጠራት። አሁን ባገኘው ፊድባክ ኦ ማይ ጋድ በቃ አሜዚንግ። እንደውም መጀመሪያውኑ ወተን ብትነግራቸው ኖሮ ብዙ
ፖስት ነበረ። ብቸኛ አትሆኝም ነበር፣ አይዞሽ የሚያው ቢዚ ስለሆነ እሱ አይዞሽ ምናምን ይሉሽ ነበረ ይላል እና አሁን በጣም ነው ደስ ያለው። በቃ ላገኘው ፊድባክ እና ይሄ ነው ያለው። ኢትዮጵያ አይደለም ሳውዝ አፍሪካዊ ነው። ሶሪ በጣም ይቅርታ። ምንም ችግር የለውም። እሺ እናመሰግናለን። እንግዲህ አሁን ዛሬ የተገናኘ ነው በዋናነት ደግሞ እስቲ አሁን በእንግሊዝኛ ያወራዋል፣ በምንኛ ያወራው ነው ጋዜጠኛው። እንስማ በእናታችሁ። እንያት አላያችሁ እንዴ? ላዙርላቸው ኢትዮጵያውያንን ወይም ኢትዮጵያን እንዴት መረጥክ? እንግዲህ የመጀመሪያ ባል ኤንጅልም እንደነገረችን ከቀጥታ ትኩረትን ወደ ኢትዮጵያ አድርገህ እንግዲህ ከኢትዮጵያውያን ሴቶች መካከል ነው ማለት ነው። አማርኛ ነው የሚጠይቀው። ለምን ኢትዮጵያን መረጥ? በትርጉም ነው። ኦኬ መረጥክ? Ethiopia is very much very respected among South African people. በደቡብ አፍሪካውያን ዘንድ ኢትዮጵያ እጅግ በጣም የተከበረች ናት። እኛ ለኢትዮጵያ ትልቅ ክብር አለ። ኢትዮጵያን እንደ አፍሪካ እናት እናከብራታለን። ኢትዮጵያ ተከበሪ፣ በዓለም ተከበሪ ሀገራችን። በታሪክም ቢሆን ኢትዮጵያ በጭራሽ ስላልተገዛች የአፍሪካ ባህላችን ይዛ የቆየችና ማስታወስ የምትችል ብቸኛው ሀገር ናት። እኛ ግን በቀኝ ግዛት ስር ስለነበርን እና ሌሎች ሰዎች ስለገዙን ማስታወስ አንችልም። Whereas we were colonized, we can't remember because we had other people ruling us. So when we want to see how we were, we look to Ethiopia. ስለዚህ ማንነታችን ምን እንደሚመስል ለማየት ስንፈልግ ወደ ኢትዮጵያ እንመለከታለን። ለኢትዮጵያ ያለኝ ክብር ከፍተኛ ስለሆነ ስለ ወቅቱ የኢትዮጵያ ሕዝብ የበለጠ ምርምር ለማድረግና ለማወቅ ፈለግኩ። ወደ ኢትዮጵያ እንድንመለከትና ይህ ምን አይነት ሕዝብ ነው እንድንል ያደረገን ይኸው ነው። በሀገሬ ሰዎች ለምን ኢትዮጵያ ለሚለው ቃልና ስም ትልቅ ክብር እንደሚሰጡ አሁን ይገባል። I understand why in my country people respect the word and the name Ethiopia. እንግዲህ ወደ ዋናው ጉዳይ እንግባና እንግዲህ ከመረጣቸው ሴቶች በጣም በርካታ ወደ ከ20 በላይ የሆኑ ሴቶች ነበሩ ፎቶ የተመለከተው። እንግዲህ ኤንጅል በነገረችን ታሪክ ተንተርሼ ስጠይቀው ማለት ነው። ከነዛ ሴቶች ውስጥ ኤንጅል ላይ እንዴት ልብ አረፈ? It was difficult because there was a lot of reply. በጣም ብዙ ምላሾች ስለነበሩ ውሳኔ አስቸጋሪ ነበር። በየቀኑ መለከታቸው ነበር። ምናልባት በቀን 2 3 እያልኩ ደጋግሜ ያለው እጸልይም ነበር። አምላክ ሆይ እዚህ ጋር አንድ ነገር ልታሳየኝ ይገባል፣ የማየው ነገር ሊኖር ይገባል እል ነበር። ምክንያቱም ደጋግሜ ይፈልግ ነበርና። ሁሉንም አይቼ ስጨርስ በመኪና ውስጥ አንድ የቀረ ነገር እንዳለ ትዝ አለኝ። ያንን እስካሁን አልተመለከቱትም ነበር። ስለዚህ ያንን ይዤ መጣሁና ከፈትኩት። ፎቶውን እንዳየው የእሷ የመጨረሻ የእሷ ደብዳቤ አንድ ስሜት ይህ የእሷን ታሪክ መጽሐፍ ጽፍ ያለው Immediately, something was inside me said, this is the one. And so I closed the other one and I said, I'm going to focus on this one. ከዚያም ሌሎቹን ዘግኋቸው። ትኩረቴን በዚህ ላይ አደርጋለሁ አልኩ። እኔ ክርስቲያን ስለሆንኩና ብዙ ስለምጸልይ ፎቶ የሆነ የሚያናገረኝ ነገር ነበረው። አምላኬ ሆይ አቅጣጫ ልትሰጠኝ ይገባል አልኩኝ። ስለዚህ አንድ ነገር ሳይም የሆነ ስሜት ይሰማኛል። ምን እንደሆነ አላውቅም። ሌሎቹን ጨርሼ ገና አንድ እንደሚቀረኝ እያሰብኩ ሳለ ነበር ትዝ ያለኝ በመኪና ውስጥ አንድ የቀረ ነገር እንዳለ። የሆነ ሰው የሚያናገረኝ ይመስል ነበር። ስለዚህ ሄጄ አመጣሁት። ማነጋገር ያለብኝ ሰው ይህ ነው የሚል የተለየ ስሜትና መንፈስ ይሰማዋል። በእርግጥ ልዩ የሆነ ነገር ነበር። ከሌሎች 20 ሰዎች ጋር እንደዚህ አይነት ስሜት አልተሰማኝም። ነገር ግን ይህን ስላየ ትክክለኛው ነው አልኩ። ስለዚህ ማለት ነው ትንሽ አሳልፈን የሚልበት እኔ እደርስላችኋለሁ፣ ግን ብቻ እንዳትሆን አብራት የሚሆን ሰው ፈልጋለሁ አልኳት። ጓደኛዬ መጣሃት በኋላ ግን ልክ መኖር ስትጀምሩ ይሄ ነገር ሀፕን አደረገ። የጊዜ ልዩነቱ ምን ያህል ነው ማለት ግንኙነት አላደረጋችሁም ነበረ? ምክንያቱም
እንግዲህ ከዚህ ስትወስዳት እሷም ጠይቂያት ነበር እንችልም የነበረ ግንኙነት እና ከዚህ ሲወስዳት ያው እንደ ሚስት ነው የወሰዳት እና ግንኙነት ሳታደርጉ ነው ይሄን ነገር የሰማችሁት? እንዴት ነበር? እስኪ ይህ ጥያቄ መስት መጠየቅ አለበት ግድ ነው። ይህ ነገር የሆነው ገና በጊዜ ይመስለኛል። ገና ያን ያህል ደረጃ ላይ አልደረስንም ነበር። ምክንያቱም የኔ ዋና ትኩረት እቺ ሴት ጤናዋ እንዲመለስ ነበር። እሷ ምን ማድረግ እንደምችል እንደምን ነው ፈጣሪ ላከው የእሷን ህይወት እሷ ስሜቷ በጣም ተጎድቶ ስለነበረ አካላዊ መስህብ ወይም ደግሞ ፍቅሩ ለጥቂት ጊዜ መቆየት ነበረበት። ስለዚህ በዛ ላይ ትኩረት እንድናደርግ እያሰብኩኝ የተሻለ ለመሆን እንደዚህ አይነት የተማረው እንዳለ እሷ ተጎድታ ስለነበር አካላዊ ስበት ይህ ስሜት ምናምን የሚለው ነገር በኋላ ይደርሳል ነው ማድረግ እንደምንችል በማየት ላይ ትኩረት እናድርጋል። እንዲሁም በአእምሮዬ ውስጥ የነበረው እዚህ ሀገር ውስጥ ትክክለኛውን ሕክምና የማግኘት እድሉ ሰፊ ሊሆን ይችላል። የእናንተን ሀገር እንዴት እንደሆነ አላውቅም፣ ግን እዚህ ልንረዳሽ ወይም ልታገዥባቸው የምትችላቸው ፕሮግራሞች እንዳሉ አውቃለሁ። getting the right treatment. I don't know how it is up in your country, but here there are some very good programs. ስለዚህ በአእምሮዬ ውስጥ የመጣው የመጀመሪያው ነገር ይህ ነበር። ማንኛውም ሰው እንዲህ ያለ ትልቅ ሻንጣ ይዞ ይህን ያህል ርቀት መምጣት ከቻለ ለዛ ነገር ትልቅ ክብር ሊሰጠው ይገባል። እንዴት መርዳት እንደምንችል ማየት አለብን በሚል እሷን የመጠበቅና የመከባከብ ስሜት አደረብኝ። Because if anybody can come so far with such a big suitcase. ያስባለሁ ማለት ይሄ ከባድ ውሳኔ ነው ያስባለሁ። ከአንቺ በፊት ግንኙነቶች ሳይኖሩ ከዛ በኋላ ደግሞ ለአንቺ ታምኖ በቃ ማለት ይህ ሰውዬ ድንግል ሆኖ ሊሞት ነው ማለት ነው። ከእሷ በፊት ግንኙነት የለውም ማለት ምንም አይነት ሪሌሽንሽፕ አልነበረውም፣ አላገባም ነው እያለ ያለው። ከእሷ ጋርም ደግሞ እንደ ሚስት እንደወሰዳት HIV ስለተገኘባት 22 ዓመት ሙሉ እንዳስታማሚ ነው ሲያስታማት የነበረው። ወይኔ ይህ ሰውዬ በቃ እዚህ ምድር ላይ የተላከው እንደ መልአክ እሷን አድኖ ከዛ እኛ ደግሞ የእሷን ታሪክ ሰምተን እንድንማርበት ነው ወደዚህ ምድር የመጣው ማለት ነው። ይህ ሰውዬ አቡ ሰው ካውሽ ተባበሪን ካታር በምግብ አላውቅም ማሪ ማምጣት ሰው ማምጣት ምናምን አላውቅም። እኔ ኤጀንሲ የለኝም፣ ህጋዊ ኤጀንሲም አላውቅም እዚህ ሀገር ላይማ። ለሰው አላገባም ብሎ ወስኖ ከአንቺ ጋር መኖር ትልቅ ውሳኔ ይጠይቃል ብዬ አስባለሁ። እና በዚህ ቆይታችሁ ግንኙነት አታደርጉ? ስለ ደግ ቃላት አመሰግናለሁ። ይሁን እንጂ በዚህ ሁሉ ውስጥ ከኔ ጋር ስለነበረ አምላክን ሁልጊዜ አመሰግናለሁ። እንዲህ ያለ ነገር ሲገጥምህ በዓለም ላይ እንዲህ አይነት ነገሮች በየቀኑ እንደማይከሰቱ የምትስማማ ይመስለኛል። እናም ሲከሰት ብዙ እንድታስብ ያደርጋል። በዓለም ላይ ካሉት 7 ቢሊዮን ህዝቦች መካከል ረሃቡ ግንኙነት ይኖራቸው ይሆናል አለች መቅደስ። አይምሮሽን ሰፋ አድርገሽ አስቢ። HIV ኤድስ ታማሚ ናት። አይምሮሽን ሰፋ አድርጊው። እመኝ እንደዚህ አይነት ሰው አለ እዚህ ምድር ላይ። አምላክ ይህን ሸክም እንድሸከምና ይህችን ሰው እንዲይዝ ወይም እንድንከባከብ ለምን እኔን መረጠ? ለምን? ምን አድርጌ ወይም ሳላደርግ ቀርቼ? ከዚያም አንድ ቀን ጠዋት እርሱ እኔን እንደሚያምንብኝና ለእሷ ታማኝ ደግሞ ወንድ በሆነና በስቦታ ማድረግ አልችልም። ከዚህ ቀደም ብዙ ነገሮች ስላደረገልኝም እንዲህ አልኩ። እንዲሁም ብርታት እንድትሰጠኝ ይፈልጋል። በራሴ አቅም ይህን ማድረግ አልችልም። በዚያን ጊዜ በመንፈሴ ውስጥ ለውስጥ እንደመጣ አምናለሁ። አምላክ እንዲህ ያለ ነገር ነው የሚሰጠው እርሱ ለሚያምንባቸው ሰዎች ብቻ እንደሆነ እንዳስተውል አደረግ። I need you to help me and tell him and give me strength because by myself I can't do this. And I believe in that time there was a change in my spirit. In that God made me understand. ምን ያህል ትልቅ ልብ እንዳለው የምታውቁት ፈጣሪ እኔን መርጦ እቺን ሴት እቺ
ይችን የኤችአይቪ ታማሚ ወደ እኔ የላከበት ምክንያት እኔ እንደማልገፋት ተቀብዬ እንደማስታምማት ቴኬር እንደማረጋት ስላመነብኝ ነው ብሎ አስቦ ዜጋው ላልሆነች እህቱ አይደለች፣ ስጋው አይደለች፣ እሱ ሳውዚ አፍሪካዊ እሷ ኢትዮጵያዊ ላልሆነች ሰው ሁሉ ምን ታደርግልኛለች ብሎ ነው፣ ትጦረኛለች ብሎ ነው። ይህ እኮ ነው ያለምንም ጥቅም ፍላጎት ሰውን መርዳት ማለት። በቃ ይሄ ሰውዬ የሰው ልብ ሳይሆን የመልአክ ልብ ነው ያለው። ኤችአይቪ ግን እንዴት ያዛት? ኢትዮጵያ በነበረች ጊዜ ከመጀመሪያው ፍቅረኛዋ ልክስክስ ነበር፣ በየቦታው ተጋድሞ አመጣባት ኤችአይቪ ኤድስ። እሱም በቃ እሱ ብቻ ነበር ወንድ በህይወቷ የምታውቀው እና ምንም በቃ እንጂ ከፈጣሪ ብቻ አገኘዋለሁ። ልክ መንገድ ላይ ለእኔ ቢጤ ሳንቲም ስትሰጡ ያ የኔ ቢጤ ነገ ሰርቶ ይከፍለኛል ብላችሁ ሳይሆን ከፈጣሪ ጽድቅ ታገኙ ብላችኋል ለምትሰጡት፣ ልክ እንደዛ እሱም ልክ እንደዛ እሷ ነገ ከኤችአይቪ ድና እኔን ትጦረኛለች ታገለግለኛለች ብሎ ሳይሆን ከፈጣሪ ጽድቅ ሊያገኝ ታድሉ መልካም እናመስግነው እኮ እኔም እያሰብኩ ነው። መጨረሻ ላይ መጽሐፍ ጽፍ ያለው ታሪኳን ለማሳተም አግዙኝ ብሏል ብላለች አንዷ። ነገር ግን ይህ የሰው ህይወት ነው። ተረት አካባቢ ብቻም አይደለች። እኔ በማምንበት አምላክ የተፈጠረች ሰው ናት። ስለዚህ አንድ ሰው ስፈልግ በየቀኑ አካላዊ ግንኙነት ብቻ የምናደርግ ሰው አልነበረም የፈለግኩት። የህይወት መንገድን አሁን የሚጓዝ ሰው ነበር የፈለግኩት። ይህ ደግሞ በመንገዱ ላይ የሚገጥመኝ ማንኛውንም ነገር ያካትታል። ታዲያ ግን እኔ ጠንካራ ነበርኩ? አላውቅም፣ አይመስለኝም። ጠንካራው አምላክ ይመስለኛል። ነገር ግን አምላክን ደስ የሚያሰኝና በእኔ እንዲኮራ የሚያደርገው ነገር ማድረግ ፈለጌ ነበር። አስተሳሰቤና ስሜቴ ይህ ነበር። እኔ ካየኋት ሴት በላይ የሆነ ነገር ተመልክቻለሁ። እንዲያውም መልአክ ብታገኝ እንኳን የተለየ ሰው እንዳገኘ እንደምትረዱ አይነት ስሜት ነበር። My feelings, I saw more than just a woman. I saw more than just even if you meet Angel yourself, you will realize you met somebody different. እሷን ካለመጉዳት አንጻር ነው እንዳለው እምነት ያው በሁላችንም ዘንድ እንደሚታወቀው ሁላችንም ለእምነት ማሪ ፈቅዳለት ነው። ኖበዲ ሃዝ ራይት ቱ ራይት ፒፕልስ ስቶሪስ ክራይም። ማሪ ፈቅዳለት ነው። ባሏ ነው፣ የ22 ዓመት ባሏ ነው። ያለምንም ጥቅም ምንም አይነት ግንኙነት ሳያደርጉ እሷ ኤችአይቪ ኤድስ ታማሚ ሆና ገና ስትመረመር ሊያገባት ወስዷት ወደ ውጭ ከኢትዮጵያ ስትመረመር ኤችአይቪ ኤድስ ተገኝቶባት ግንኙነትም አድርገው አያውቁም። ኦኬ አይ ቶት ኢትስ ዮር አውዲየንስ ስቶሪ ነው። ለዛ ነው ስሚው መጀመሪያ ኒውት በዚህ ደረጃ ኮሚትን መሆን እንዳለብን ያሳያል። በእርግጥ ይሄ ታሪክና ግን ከቤተሰብ ዘንድ ከሚያውቁት ሰዎች ዘንድ ጥያቄዎች የሉም ወይ? ምክንያቱም አትወልድም ወይ? አሁን እኛ ሀገር ይሄ በጣም የተለመደ ነው። አንዲት ሴት ካገባች አንድ ወንድ ካገባ ወዲያውኑ ኤክስፔክት የሚደረጉ ነገሮች አሉ። ልጅ እንደዚህ ጥያቄዎች ይመጣሉ እና የለም ወይ እናንተ ጋር ቤተሰቦች እንዴት ተቀበሉት ይሄንን ነገር? Our main concern was በዚያን ጊዜ እኛ ዋነኛ ትኩረት ሌሎች ወገኖቻችንን እንዴት መርዳት እንችላለን የሚለው ይመስለኛል። ዋናው ዓላማችን ያነበር። ሰዎች የሚጠብቁት ነገር አለ፣ ልክ ነን። ያንን የመጠበቅ መብት አላቸው። ይሁን እንጂ ለማንም መልስ ከመስጠቴ በፊት ከሁሉ አስቀድሜ ለረዳቴ ለመድኃኒቴ ለኢየሱስ መልስ እሰጣለሁ። እርግጥ ነው ማስረዳት ለሚገባኝ ሰው ማስረዳት ነበረብኝ። ነገር ግን ለሁሉም ሰው የመግለጽ ግዴታ የለብኝም። ምክንያቱም ይህ የእሷ የግል ጉዳይ ነው። እሷ ደግሞ ያንን እንዴት ማክበር እንዳለባት አታውቅም። ዝም ብዬ በየቦታው እየዞርኩኝ ለማንም ማውራት አልችልም። እሷን ለመጠበቅ ስልም እንደዚያ ማድረግ አልፈለግኩም። ታዲያ ማን ያውቃል? አብርሃም አርጅቶ በነበረበት ጊዜ ልጅ እንደወለደ በመጽሐፍ ቅዱስ አይቻልም። ስለዚህ ይህ አምላክ በማንኛውም ጊዜ ማንኛውንም ነገር ማድረግ ይችላል። በጭራሽ ተስፋ አልቆረጥንም። ከሁሉ ወደፊት ከኤችአይቪ ኤድስ ድና ግንኙነት አድርገን እንወልዳለን ብሎ ያስባል።
ዓመት በኋላ ይህማ ታሪክ ነው። እንደዚህ ከተፈጠረማ ይህ ተአምር ነው የሚሆነው። ደግሞ እሷ ደህና በመሆኗ ቀስ በቀስ እያገገመች በመሆኑ ደስተኛ ነኝ። ጊዜ ወስዳል። ብዙ እርዳታና ድጋፍ ያስፈልጋታል። አንዳንድ ጊዜ እኔም እንደ ቀድሞ የ16 ወይም የ20 ዓመት ወጣት አይደለሁም። እሷም 100% ወደ ቀድሞ ጤናዋ ለመመለስ እኔም ትንሽ እርዳታ ያስፈልገኝ ይሆናል። አምላክ አሁንም ድንቅ ስራውን መስራት ይችላል። እሱ የሰዎችን ፍላጎት በማሟላት ስራ ላይ ነው። ይህም በየቀኑ እናየዋለን። Just happy, first of all, that she is well. She's getting well slowly. Takes time. She needs a lot of help. She needs a lot of assistance. And sometimes maybe because I'm also not 60% where I used to be. Sometimes I need a little help just to get 100%. God can still do what God does. He's in the business of knitting. We see it every day. መውለድ ይችላሉ። አሁንም እኮ እንዴት ከሱ ወደ እሷ ሳይተላለፍ እንዴት ያለ ግንኙነት ከዚህ ነገር በደንብ ማገግመሽ HIV ኤድስ ከጽንሱ ወደ ጽንሱ እንዳይተላለፍ ባልና ሚስት HIV ኤድስ ካለባቸው ወደ ጽንሱ እንዳይተላለፍ ይቻላል አለ። ግን ሁለት ይቅርታ እርጉዝ 10 ተኝ ይለኛል። የሁሉ ተኝቼም ተነስቼ ተኝ ይለኛል። መውለድ ይችላሉ ለምትሉ ሰዎች እንዴት ወደ እሱ ሳይተላለፍ ያለ ኮንዶም ግንኙነት ካረጉ እኮ ወደ እሱ ይተላለፋል። እንዴት ሁለት HIV ተሸካሚ በኤችአይቪ የተጠቁ ሁለት ወንድና ሴቶች ወደ ጽንሱ ሳይተላለፍ መውለድ ይችላሉ። ለምን? ካረገዘች በኋላ ለጽንሱ የሚሰጠው መድኃኒት አለ፣ ክትትል አለ። እሱን ተከታትላ ሴቷ ጽንሱ ንጹህ ከኤችአይቪ ንጹህ የሆነ ልጅ መውለድ ትችላለች። ሴቷ እርግዝና ላይ ልክ እንዳረገዘች በሚደረግላት ክትትል ወደ ጽንሱ እንዳይተላለፍ። ግን እሱ ንጹህ ሆኖ እሷ ተሸካሚ ሆና ግንኙነት ካደረጉ ወደ እሱ ይተላለፋል፣ በንክኪ ይተላለፋል። ኔቨር ስሊፕ ቱጌዘር የስ ኔቨር ዱ ዳት። ጠየቀው እኮ ጋዜጠኛው። አሁን ተናናቅም ማለት ከእሱ የዘር ፈሳሽ የዘር ሀረግ ተወስዶ ወደ እሷ ማህፀን ተከቶ ብቻ ከሆነ ነው የኤችአይቪ በግንኙነት ሊሆን አይችልም። ግን ከሱ የዘር ሀረግ ተወስዶ ወደ እሷ ማህፀን ተከቶ ከሆነ ኖ ሀቡ በግንኙነት ያለ ኮንዶም ግንኙነት አድርገው ኤችአይቪ ከሷ ወደ እሷ አይተላለፍም እያላችሁኝ ነው? በግንኙነት አድርገው እኔ እያልኩ ያለሁት ግንኙነት ሳያደርጉ ከሱ የዘር ሀረግ ተወስዶ እሷ ማህፀን ውስጥ ተከቶ ልክ እንቁላሉ ደካማ የሆነ ወንድ ሚስቱን ማስረገዝ ሲያቅተው ተወስዶ እንደሚከተተውላ በዛ መንገድ። ከዛ መንገድ ውጭ ግን በተፈጥሮ ግንኙነት አድርገው አስረግዟት ወደ እሱ አይተላለፍም። ኦኬ አይውል ሰርችን ጎግል፣ ችግር የለው ጎግልን ወይም ታይካለሁ። አላውቅም ነበር ካለ መንገድ ያስባል ማለት ነው ይመስለኛል። ቢኮዝ ሁሌም ፎከስ የሚያደርገው በፊት ጊቫፕ አድርጌ ነበር። አንድ ጊዜ ዶክተሮች በቃ ሺ ኢዝ ጎይንግ ቱ ዳይ ኢናፍ ዩ ሄልፕ አሎት እና ማሽኑ ምናምን ይነቀል ሪሙቭ ደማሽን ምናምን ብሎት ነበረ። ሳይን አርግ። እሱ ደግሞ ኖ ሳይን አላረግም። አይም ኖት ጊቪንግ አፕ ቢኮዝ አይ ነው አንድ ቀን እግዚአብሔር ሊያድናት ይችላል። ባያድናትም እንኳን እስከ ላስት ሞመንት እኔ እዛ ሆናለሁ እንጂ ሳይን አርጌ አልነቅልም ብሎ እምቢ አላቸው። በቃ እሱ ነው ፓምፐርስ ነው የሚባለው ኢትዮጵያ የሚቀይርልኝ ሁሉ ነገር የሚያደርግልኝ። በቃ ሻይ ወኔ በጣም እንትስል ነው ኤንጀል ኢትስ ኦኬ ቢ ስትሮንግ ፖዘቲቭ ቃል ስለሁሌ ስለሚነግረኝ ዩ አር ቢዩቲፉል ዩ አር ስትሮንግ ስለሚለኝ ነው እኔም ሆፕ ማድረገው እንጂ እንደ ዶክተሮች ወይም እንደኔ እንዳሳለፍኩት መከራ ቢሆን ሎንግ ታይም ነበረ ጊቭ አፕ ማድረገው። በት እሱ ሁሌ ዶንት ወሪ ዩ ቢ ኦኬ ያለ በቃ ኢንካሬጅ ያደርገኛል። በቃ እንደዚህም ራሴ እንድጠብቅ የሚያደርገኝ እሱ ነው። በሱ ነው ፖዘቲቭ ወርድ እንጂ በራሴ አካንት በቃ በጣም ነው የሚደክመኝ። በጣም ነው ጊቭ አፕ አንዳንዴ ማድረግ የምፈልገው። በጣም ከህመሙ የተነሳ ብቻዬንነቱ አለ እና እንትን ላለ እሱ ደግሞ ፑት ዮር ሜክአፕ ኦን ሜክ ዮር ድሬስ ሊሆነ ሁሌ
እንትን ይለኛል። ጌታ ዱዊት ኤንጀል ዩ ኬን ዱዊት ምናምን ያለ ፑሽ ያደርገልኛል። በቃ ኢቨን አንዳንዴ መራመድ ራሱ ካቃተኝ እጄ ይዞ ሌትስ ጎ ሌትስ ዱዊት 10 ወክ 5 ወክ ምናምን እያለ ይራመዳኛል አብሮ እና በዛ እኛ በጭራሽ ተስፋ አንቆርጥም። ምክንያቱም ይህ አምላክ የተአምራትና የድል አምላክ መሆኑን አይተናል። አምላክ የገባውን ቃል አይፈጽምም ብለን የምናስብበት ምንም ምክንያት የለም። ምክንያቱም ያደረገውን ነገር ሁሉ የሚናገረውን እንደሚያደርግ ምስክር ነው። የእኛ ትኩረት በቻልነው መጠን ለመርዳት ከአቅማችን በላይ ለማድረግ በምንጥርበት ሁኔታ ውስጥ መሆናችን ነበር። አሁንም በዚህ በምንነጋገርበት ሰዓት እንኳን አምላክ በአንድ ነገር ላይ ተጠምዶ እየሰራ እንደሆነ በይበልጥ በጽኑ እንድናምን ያደረገን ዋናው ዓላማ ይህ ነበር። እሷ የሚያስፈልጓት ነገሮች አሏት እና ምን የቻልኩትን ያህል እጥራለሁ። ነገር ግን በኢትዮጵያም ሆነ በኤርትራ ያላችሁ ወንድሞችና እህቶች በምትችሉት ሁሉ እንድትረዷት ጠይቃቸዋል። ግን 100% ሹር አይደለም። ግን መቀነስ ይቻላል የሚተላለፍበትን መንገድ sisters and brothers to where they can, and I mean everybody from the country and Eritrea too, where they can assist them, please do so. ለምን አልሞከሩም ታዲያ? 22 ዓመት ሙሉ ዝም ብለው ጊዜያቸውን ከሚያቃጥሉ ይህ መንገድ ካለ ለምን አልቀጠሉም? አልሞከሩም ታዲያ? የተረዳሁት አንድ ነገር አለ። ይሄ ነገር እኔ ላይ ቢሆን ብለን ብናስብ አያችሁ፣ አሁን ምናልባት ይህ ሰውዬ እንደዛ ተረድቶታል ብዬ ነው የሚገባኝ። ምክንያቱም የኤንጅል ቦታ ላይ ራሱን አስቀምጦ አይቷልን ብዬ ማስባለሁ። ምክንያቱም ሁላችንም ለዚህ ነው ሰዎች ችግር ሲደርስባቸው ሰዎች የሆነ ነገር ሲሆኑ ችግራቸውን ከማባባስ የበለጠ እንዲጎዱ ከማድረግ ይልቅ ከዛ ችግር የሚወጡበትን መንገድ ቅድም እሱም እንደገለጸው ለችግራቸው ሌላ ችግር ሳይሆን መፍትሄ መሆንን የምናስብ ከሆነ ይሄ ልክ መጽሐፍ ቅዱስ ላይ እንዳለው ሳውዝ አፍሪካ ያለ የኢትዮጵያ ኤምባሲ ይህን ሰውዬ እንዲሸልም እንፈልጋለን። እንዴት ነው የምናግዛቸው? ታገኛ እኔ ላይ ቢሆን እኛ ላይ ሊሆን እንክብካቤ እንፈልጋለን። አምላካችን የሚወደን ሰው እንዲሰጠን የሚንከባከበንን ሰው እንዲሰጠን እንመኛለን። በመጨረሻ ቆይ ላሳልፈው ልዩ ነገር ባይኖርም እሱ ግን ይወደናል። ሰዎች እያለቀሰ ነው። እሷ ደግሞ በሆነ እየጠረገችለት ነው። እኔ ለማግኘት የዋትሳፕ ቁጥራችንን ብንሰጣችሁ እና ለሰዎች ደግሞ ይፋ ብታደርጉልኝ በጣም ደስ ይለኛል። እንዲሁም መጽሐፉን ለማሳተም ስንፈልግ እንግዲህ ስለ ባንክ አካውንታችንም ሰዎች እንዴት ሊረዱ እንደሚችሉ ዝርዝር መረጃዎችን ሁሉ እናቀርባለን። ያው ጋዜጠኛው ምን እናግዝ ብሎ ጠይቆት የእሷን ታሪክ መጽሐፍ ጽፌ ለማሳተም እሱን ብቻ አግዙኝ ብሎ ይኸው ባንክ አካውንት ተቀምጧል። ካፒቴክ ባንክ ሀብታም ነበር እኮ እሷን በማሳከም እኮ ጨርሶት ነው ገንዘቡ። ምን እየሰራ ነው የምትኖረው? በምንድን ነው የምትተዳደረው? ሁለት ነገሮችን እሰራለሁ። ንግግሮችን አደርጋለሁ። የጉባኤ ወይም የኮንፈረንስ ተናጋሪ ነኝ። ስለዚህ በተለያዩ ጉባኤዎች ላይ የመክፈቻ ንግግር አደርጋለሁ። እንዲሁም የሽያጭ ስልጠና እንሰጣለሁ። በመቀጠል ደግሞ ጽሁፎችን እጽፋለሁ። እሷ ስለምትፈልገኝ ግን ብዙ ላለመስራት እጥራለሁ። ስለዚህ የሆነ ችግር ቢፈጠር አጠገቧ መሆን አለብኝ። ከቤት ሳልቅ የሚሰራቸው ነገሮችን ብቻ እንግዲህ እሷ ሙሉ በሙሉ ያኔ ይችላል። ፈቃዱ ከሆነ ወደ ቀድሞ ዓለም ወይም ተወዳጅነቴ ተመልሼ ያቀድኩትን ሁሉ ለማድረግ እችላለሁ። እሺ፣ በጣም እናመሰግናለን። እንግዲህ ምኞታችሁ ተሳክቶ ሶፊ የምን ብር እግዚአብሔር ፈቅዶ እንግዲህ የምን ብር ነው ያስገባሽው? ሶፊ ግን ለብዙ ሰዎች ትምህርት የሆነ እግዚአብሔር የሰጠንን ነገር አላህ እንበለው እግዚአብሔር እንበለው የምናምንበት እምነት እየተሰጠንን ነገር ተቀብሎ አክብሮ ኃላፊነትን ተወጥቶ
ከኛ የሚጠበቅን ነገር አድርጎ መኖርን በእናንተ ለማየት ችለናል። ስለዚህ ለዚህ ደግሞ በጣም እናመሰግናለን። እህታችንም እግዚአብሔር ያሰብሽውን አሳክቶልሽ ጤናሽን በደንብ ጠብቆልሽ እንድትኖሪ ምኞቴ ነው። ለባለቤትሽም እንደዛው በተመሳሳይ መልኩ መልካም ምኞቴ ፈልጋለሁ። ከመጀመሪያው ደግሞ ብትሰሚው ታሪኩ ደግሞ ሁሉም ሰው አንብቦት በመላው ብር ላኪ ብለሽ ቴሌግራም ላይ ብር ተብለ እሳይ እንኳን ተበላሽ። እሳይ ጦሴን ጠንቦሳ ሲመሰጅ ቴሌግራም እኔ ቴሌግራም አልጠቀምም ቻናል እንጂ ቴሌግራም ፔጅ የለኝም ብዬ አመት ሙሉ ስናገር እሳይ አንቺን የበላው ሌባ ይባረክ እድሜና ጤና ይስጠው። እሳይ ቺላንፎ ብር ምን ያህል ቢበዛብሽ ነው እየሄድሽ በየቦታው የምትበትኙ ጅል። 3 አመት ሙሉ ቲክቶክ ላይ እኔ ቴሌግራም ላይ ከማንም ጋር አላወራም። እኔ ቴሌግራም ቻናል እንጂ ፔጅ የለኝም። ቴሌግራም 15,000 ምናምን ህዝብ ያለበት ቴሌግራም ቻናል አለኝ። እዛ ላይ ማንም መጻፍ አይችልም፣ መጻጻፍ አይቻልም። ቪዲዮ ብቻ ነው ፖስት ማድረግበት ብዬ 3 አመት ሙሉ ተናገርኩ። እድሜ ልካችሁን አትሰሙም። እየሄዳችሁ ብራችሁን እያወጣችሁ ተበትናላችሁ። አንቺ ብሩን ከመሬት ላይ ነው ያነሳሽው። ዝም ብለሽ አንስተሽ ለማንም ሌባ የምትሰጪው። ሀው ዲድ ዘይ ሚት ኦኬ። የተዋወቁት እሱ የዛሬ 22 አመት ጋዜጣ ላይ ኢትዮጵያዊ ሚስት ማግባት ፈልጋለሁ፣ በጣም ሀብታም ነበረ። ኢትዮጵያዊ ሚስት ማግባት ፈልጋለሁ፣ ከኢትዮጵያ አምጥቼ ማስተምራት፣ ህልሟን ማሳካላት ብሎ እንትን አለ። ጋዜጣ ላይ እንትን አለ። ምንድነው ጋዜጣ ላይ አወጣ። ከዛ በኋላ በዛ መንገድ ተገናኙ። እሷ ደብዳቤ ልካ ወደ ሳውዝ አፍሪካ። በጣም 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 ነው መልአክ ነው፣ ይህ ሰው አይደለም። እሺ ማነው ፎዚ? እንዴት ነሽ? ሰላም ነሽ ወይ? ወይ ሀቡ እንዴት ነሽ? አለሁልሽ ማሪ። ይቅርታ አቆየንሽ፣ ታሪክ ላይ ስለነበር ነው። ታሪኩን እየሰማሁ በጣም አሳዝነውኝ እምባዬ እየወረደ ነው ያዳመጥኳቸው እና አሳዘነችኝ ልጅቷ። ፓርቷንም ብታዩ ደግሞ ታለቅሽ ነበር። እኛ ፓርቷን ላይ ቁጭ ብለን ፓርቱ ነው ባልየውልን እናመስግነው ይቅረብ ብለን ድምፅ ሆነን የቀረበው እና አለበት እንደው ለእሱ ሲል አላህዬ ጤናዋን መልሶላት ይሄንን በሽታ አንስቶላት ቢወልዱ በጣም ነው የሚያሳዝኑት። የእሷን አመስጋኝነት ደግሞ ብታይ ሰው በወር ውስጥ 3 ሳምንት ሆስፒታል እየተኛ 1 ሳምንት ብቻ ቤቱ እየኖረ ለአመታት ለወራት ምናምን ኮማ ውስጥ እየገባ ሁሉ ነገር እየረሳ ግን ፈጣሪውን አይረሳም። ስቲል በጣም አመስጋኝ ናት። እኛ ገንዘብ አጣም ብለን እናማርራለን፣ የሆነ ነገር አልተሳካም ብለን እናማርራለን። እሷ እድሜ ልኳን መድኃኒት ተጠቃሚ እድሜ ልኳን ሆስፒታል ተመላላሽ ሆና ግን ፈጣሪዋን ታመሰግናለች። ላይክ በጣም ኒንጃ ካላጣው በጣም ኒንጃ ያለ ግን እንደዚህ አይነት ሰው እዚህ ዘመን ላይ የእሱ ደግሞ ይለያል። የእሱ ፖዘቲቭ ቃል ነው ያበረታኛለች። በቃ ሳስበው ፈጣሪ የእነሱን ታሪክ እኛ እንድንማርበት ሆን ብሎ ነው እሷን የፈጠራት ይሄ ነገር እንዲገጥማት ያደረገው። ከዛ ደግሞ ይህንን ሳውዝ አፍሪካዊ ያዘጋጀላት እድሜ ልኩን እሷን እንዲያስታምም እንደ መልአክ እንዲጠብቃት እሱን ፈጠረው። ከዛ አገናኛቸው ከኢትዮጵያና ከሳውዝ አፍሪካ አገናኛቸው። ከዛ 22 ዓመት አብረው ኖረው ሚዲያ ላይ ወጥቶ እኛ ሰምተን እኛ እንድንማርበት ስለፈለገ ነው ፈጣሪ ይህንን ያደረገው ብዬ ማስቡ። ለምን እኛ የሆነች ነገር አልተሳካልንም ብለን የምናማርር ሰዎች ነን። እሱ ግን እንዴት ገላዋን ለማያገኘው ሴት በቃ ኦማይ ጋድ ከእናት እውነት እኔ ማመን አልችልም። ሰው በዚህ ዘመን ትንሽ ካልጠቀማችሁት የሚያኮርፋችሁ ሰው